ዛሬ እዚህ ስንገናኝ ይህንን የአራዳ በጎነት መንደርን ለመገንባት ስንዘጋጅም በጣም በልዩ ስሜት ሆነን ነው። በህዝባችን በተጣለብን እምነት ዳግም ኢትዮጵያን ለመምራት ተጨማሪ 5 ዓመት ለብልጽግና መሰጠቱ በታወጀበት ማግስት በመሆኑ እጅግ በጣም ህዝባችን የጣለብንን እምነት የሰጠንን ድምጽ የቃል ኪዳን ውል አርገን እንወስደዋለን። ይህንን እምነት ገንብተን ለህዝባችን የኑሮ መሻሻል፣ የኑሮ ጫና መቀነስ፣ የአኗኗር መዘመን አርገን እንደምንከፍለው ቃል እንገባለን። ይገባናል ህዝባችን እንደገና ሲመርጠን የተሻላችሁ ነው ብሎ እንጂ ሁሉ ነገር ጥያቄው ተመልሶለት ሁሉ ነገር ሞልቶለት እንደገናም ደግሞ ስንሰራም በሁሉ ነገር በጣም ትክክል ናችሁ ብሎ አይደለም። ነገር ግን እድል ብንሰጥ ማሻሻል ይችላል። እድል ብንሰጥ አንዳንድ ክፍተቶችን ማረም የሚችለው ያው ብልጽግና ነው። እድል ብንሰጥ ጥያቄዎቻችንን ለመመለስ ተጨማሪ ጊዜ ያገኛል። እድል ብንሰጥ በተሻለ ሁኔታ ያገለግለናል የሚል ኃላፊነት እንደሆነ ይገባናል። ይህንን ኃላፊነት በቅንነት፣ በታማኝነት፣ በታላቅ አክብሮት በተግባር ላይ ለማዋል እናንተን ይዘን እናንተን አስተባብረን እንደወትሯችን እጅ ለእጅ ተያይዘን እንደምንሰራ ለእናንተ ዳግም የምናረጋግጥበት ቀን ነው። ስለዚህ ይሄንን የአራዳ በጎነት መንደር እጅግ ልዩና ታሪካዊ የሚያደርገው ይሄ ሁነት ነው። ድምጽ አግኝተን መልሰን ትልቅ ኃላፊነትን ለመረከብ የምንዘጋጅበት በትልቅ ትጋት የበለጠ ለመወጣት የበለጠ እንቅልፍ የምናጣበት እንጂ ተመረጥን ብለን የምንኩራራበት ምክንያቶች የሉንም። ምክንያቶቻችን ሀገርን ማገልገል ነው። ምክንያቶቻችን ኢትዮጵያን መለወጥ ነው። ምክንያቶቻችን ሀገርን መገንባት ነው። ዋናው የምንፈልግበት የህዝብን ድምጽ ሀገራችን ከድህነት ትወጣ ዘንድ የጀመርነውን ልማት ማስቀጠል ነው። ሰላምን ዘላቂ ማድረግ ነው። ህዝባችን የተጠማውን ዲሞክራሲ መገንባት ነው። አዲስ አበባ ልዩ የሚያደርገው እንግዲህ 12 የፖለቲካ ፓርቲዎችን የሚወክል ምክር ቤት እየሆነ ነው። የአዲስ አበባ ምክር ቤት በታሪካችን የመጀመሪያ ነው። የህዝባችን ፍትሃዊ ዳኝነትም የታየበት ነው። አንድ የግል ተወዳዳሪን ጨምሮ ከ13 ያላነሰ የተለያዩ አመለካከቶች በአንድ ምክር ቤት ውስጥ የሚደመጡበት ምዕራፍ ላይ ተላልፈናል ማለት ነው። ይሄም የጋራ ታሪካችን ነውና ሁላችንንም ለዚህ ታሪካዊ ምዕራፍ ስለበቃን ዳግም እንኳን ደስ ያለ ማለት እወዳለሁ። የአራዳ በጎነት መንደርን የምንገነባው በተለምዶ አጠራሩ ገዳም ሰፈር ተብሎ የሚጠራ ይህንን አካባቢ መልሶ በማልማት ነው። ምን ገነባው በዚህ ስፍራ ላይ በመጀመሪያ ዙር 8 የመኖሪያ ህንጻዎች G+8 ወይም ደግሞ በ9 ወለሎች የሚገነባ ነው። እሱ እንደተጠበቀ ሆኖ ተጨማሪ እዚህ አካባቢ ቢዝነስ ስላለ 2 ተጨማሪ G+4 የገበያ ማዕከላትን እንገነባለን። ይሄ የመጀመሪያ ምዕራፍ ነው። ይሄ የመጀመሪያው ምዕራፍ ነው የሚሆነው። ከዚህ በላይ ካልገነባን በስተቀር ይሄ አካባቢ ሙሉ ለሙሉ ሊዘምን ሊቀየር አይችልም። እዚሁ ከንቲባ ጽሕፈት ቤት ጎረቤት ሆኖ እንዲህ በመታዩት ሁኔታ ጎስቁሎ ለመኖር ምቹ ባልሆነ ለመውጣት ለመግባት እጅግ አስቸጋሪ በሆነ እጅግ በጣም የዘመሙ ጎጆዎች የሚታዩበት የወዳደቁ የቀበሌ ቤቶችም እንዲሁም የግል ቤቶችም ቢሆኑ አካባቢውንም ሆነ ከተማዋን የማይመጥኑ ሆነው አርጅተው ዘመናቸውን ጨርሰው መልሰን እንድንገነባቸው ጥሪ ሲያደርጉ ከቆዩ ከርመዋል ማለት ነው። መመልከት ለሚችል አይን
ይሄ ሰፈር መቀየር ያለበት ዘገየ ካልተባለ በስተቀር በፍጥነት መቀየር እንዳለበት ሁሉንም የሚያስማማ ነው። በጣም ልዩ የሚያደርገው ደግሞ የሚገኘው አራዳ ላይ ነው። የከተማው ዋና እምብርትና ከተማዋ የተቆረቆረችበት አካባቢ። በሌላ በኩል ደግሞ እዚህ በጣም በርካታ ታሪካዊ ቅርሶቻችን የሚገኙበት፣ የድል ሐውልቶች የሚገኙበት፣ አድዋን፣ መዘጋጃ ቤትን፣ ሌሎችም ትልልቅ ሐውልቶችን ከቦ የሚገኝ አካባቢ ነው። ብዙ ቱሪስቶች የሚመጡበት፣ ገመናችን ደግሞ በሌላ በኩል እዚህ የሚታይበት ሁኔታ ደስ የማይልበት ነውና ቶሎ ብሎ ይሄንን መቀየር ያስፈልጋል። ከማንም በላይ ግን የምንሰራው መጀመሪያ ላይ እንዳልኩት ለህዝባችን ምቹ የመኖሪያ አካባቢን፣ ምቹ የመኖሪያ ቤትን፣ ዘመናዊ አኗኗርን፣ ኑሮና አኗኗሩን ማዘመን ማሻሻልን መሰረት አድርገን ነው አዲስ አበባን ለነዋሪዎቿ ምቹ እናረጋታለን ስንል የሚሰራውና ዋናው መሰረታዊ ጉዳይ ይሄ ነው። ከመኖሪያ ቤት ይጀምራል፣ ከመኖሪያ አካባቢ ይጀምራል፣ ከዛ ወደ ዋናው ከተማ ይዘልቃል ማለት ነው። ይህንን መነሻ በማድረግ በጎነት በከተማችን ላይ ሁል ጊዜ እያበበ እየደመቀ እየጎለበተ የመጣ አሰራር ነውና ብቻችንን ሳይሆን የከተማችንን ባለሀብቶች ሁል ጊዜ በጠራናቸው ቁጥር ከጎናችን የማናጣቸው የሰራችሁት ስራ ያገኛችሁት ሀብት ገንዘብ ለግላችሁ ብቻ ሳይሆን ለህዝባችሁ የሚተርፍ የህዝባችሁን ጫና የሚያቃልል የህዝባችሁን ኑሮ የሚያዘምን ይሁን ብለን ጥሪ ስናደርግ ምላሻቸው ቀና የሆነ ተግባራዊ የሆነ ዛሬም አብረውናሉ። እነሱን በማስተባበር ከተማው ደግሞ ካለው በጀት እዛው ላይ የተወሰነ ጨምሮ በጋራ ሆነን የምንገነባው ነው። ስለዚህ ዛሬ የምንገነባው እናንተ የጣላችሁብን እምነት የሀገራችንን ጽናት ትብብርን የምንገነባው አብሮነትን የምንገነባው ምቹ የመኖሪያ አካባቢን ብሎም የኢትዮጵያን ብልጽግና ነው። የኢትዮጵያ ብልጽግና እንደሚረጋገጥ አንዳች ጥርጥር የለንም። የጀመርናቸው ስራዎች እስከዛሬ የታዩ ውጤቶች ይህንን ያሳያሉ። በሌላ በኩል ደግሞ ውጥኖቻችንን ባለፉት 5 ዓመታት በሚገርም ፍጥነት በብዙ ፈተና ውስጥ ሆነን መተግበር ችለናል። አንድም አልተደናቀፈም። ብዙ ፈተናዎች ውስጥ ብናልፍም ሁሉም ተተግብረዋል፣ ውጤትም አምጥተዋል። አሁን ደግሞ በተሻለ ሁኔታ ውስጥ ሆነን ያንን በእጥፍ ጨምረን እንደምንገነባው እምነት አለን። ይሄ ከሆነ እስከሆነ ድረስ ኢትዮጵያ እንዳትበለጽግ የሚያረጋት ምንም ነገር የለም። ውድ ኢትዮጵያውያን፣ የከተማችን ነዋሪዎች ሁላችንም ማወቅ ያለብን የኢትዮጵያውያን እጣ ፈንታ የተጋመደ ነው። ኢትዮጵያ ከበለጸገች ሁላችንም በጋራ የምንበለጽግበት፣ ኢትዮጵያ ደግሞ ከጎሰቆለች ሁላችንም የሚጎልብንና ጉስቁልና የሚያገኘን መሆኑን ነው። እዛም እዚህም አላስፈላጊ ጊዜን የሚያባክኑ አቅም የሚያባክኑ አላስፈላጊ ዋጋ የሚያስከፍሉትን ጉዳዮች ይበቃል መተው ነው። ወደ ልማቱ ፊታችንን መመለስ፣ ሰላማችንን ዘላቂ ማድረግ፣ ሀገራችንን በመገንባት እኛ ከደህንነት እየወጣን በዓለም አቀፍ ደረጃ ደግሞ ክብራችንን እየተጎናጸፍን መቀጠል ይገባናልና ለዚህ ሁላችንም እንትጋላለሁ። በዚህ ፕሮግራም ላይ ተገኛችሁም ያልተገኛችሁም ለእንደዚህ አይነት ፕሮግራም ተተባበሩ ዘንድ ጥሬም ማስተላለፍ እወዳለሁ። በዚህ የክረምት በጎ ፈቃድ ቤት ብቻ አይደለም የምንገነባው። ከቤት አንጻር 2500 የመኖሪያ ቤቶችን በክረምቱ ላይ ብቻ የምንገነባው ነው። በተጨማሪ አካባቢን እናጸዳለን፣ የጎርፍ መውረጃዎችን መልሰን እንገነባለን፣ እናጸዳለን። ደም ልገሳዎች አሉ። ለነዋሪዎቻችን በተለይ ለአቅመ ደካሞች ምንም ገቢ ለሌላቸው ማዕድ እናካፍላለን። ቤታቸውን ጓዳቸውን እንጎበኛለን። የክረምቱ አጠቃላይ ጫና እንዳያገኛቸውና ብዙ ጫና እንዳይፈጥርባቸው ድጋፎችን እናደርጋለን። በየአካባቢው ያሉትን እንደ ትላንትና የጀመርነውን የአረንጓዴ ልማት እናስቀጥላለን። ከተማችንን ውብ ጽዱ አረንጓዴ ለነዋሪዎቿ ምቹ የሆነች ሁሉም እፎይ ብሎ ፈጣሪውን እያመሰገነ የሚኖርባት ከተማ ለማድረግ አንተኛም ሁልጊዜ ሌት ተቀን እንሰራለን። 24/7 ተጠናክሮ የሚቀጥል መርህ ነው። እናንተም ይው አጠናክራችሁ ቀጥሉ ብላችሁ አደራ ሰጥታችኋልና ወደ ኋላ የለም ማለት ነው። ጨምረን እንቀጥላለን።
በዚህ የክረምት በጎ ፈቃድ ስራ የጀመሩትን ማመስገን ዛሬ ከኛ ጋራ ሊጀምሩ ያሉትን አስቀድመን አመስግነን ከናንተ ጋራም አስተዋውቀናችሁ በርቱ እያላችሁ መታችሁ እያያችሁ እያበረታታችሁ ቡና ውሃ እያቀበላችሁ አብራችሁ ተሰሩ ዘንድ ስማቸውን መጥራት ያስፈልጋል። ቴምር ሪል ስቴት እና አለምሼት ሪል ስቴት G+4 5 ወለል በተለያየ ቦታ ላይ ጀምረዋል። ዛሬ እዚህ አራዳ የበጎነት መንደር በጎነት የሚታይበት ለትውልድ የሚተላለፍበት ሰፈር ላይ አብረውን ለመገንባት ቃል ገብተው እዚህ የተገኙ ባለ 9 ወለል ነው G+8 ብያቸዋለሁ የሚሰሩት ህንጻዎች ሜትሮክ ኢንቨስትመንት ግሩፕ አቶ በላይነህ ክንዴ አንድ አቶ ያደታ ጁነዲን አንድ በጋራ ሆነው ደግሞ የሚገነቡ TNT ኮንስትራክሽን እና ግራንድ ሌጋሲ ሃውስ በጋራ ኢቲ ኦንላይን ኮሌጅ እና አብይ ማስረሻ ዴማ ሪል ስቴት ስናፕ ትሬዲንግ መሐመድ አድናን ገብረ ኢየሱስ ኤገታ ጊፍት ሪል ስቴት አሚር በድሩ እነኚህንና የከተማውን ሀብት ደግሞ እናንተ ከከፈላችሁት ግብር ጨምር አድርገንበት አካባቢውን ውብ እጅግ በጣም ማራኪ ለመኖር የሚመች ልጆች ወርቀው ደስ ብሏቸው የሚያድጉበት ወጣቶች የሚጫወቱበት አካባቢ ሆኖ እንደምናስረክባችሁ በድጋሚ በጋራ ቃል እንገባለን። እንበርታ። ክረምት በጎ ፈቃድ አገልግሎት በዚህ ብቻ የሚገለጥ አይደለም። አካባቢያችሁን አጽዱ። አካባቢያችሁን ከጎርፍ ከቆሻሻ ከማንኛውም የተለያየ ንጽህናንና የእናንተን አኗኗር ከሚያጓድሉ ጉዳዮችና ከሚጎዳችሁ ጉዳዮች እንዲጸዳ ማድረግ ላይ የማንም አስተባባሪነት አያስፈልግም። ለእናንተ ደግሞ የምንሰጠው ኃላፊነት ይሄ ነው። ስራውን ስንሰራ ቶሎ እዚህ እንገናኛለን ማለት ነው። መልካም ቀን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።